ስለ ሜጀር ዲፕሬሲቭ ዲስኦርደር ወይም የድባቴ በሽታ እየተባለ ስለሚጠራው ምን ያክል ያውቃሉ? ሰላም ሙሉነህ ነኝ፣ የስነ አእምሮ ሕክምና ባለሙያ ወይም ሳይካትሪ ፕሮፌሽናል። ዛሬ የምናወራው ስለ ሜጀር ዲፕሬሲቭ ዲስኦርደር ወይም የድባቴ በሽታ፣ የድብርት በሽታ እየተባለ ስለሚጠራው የስነ አእምሮ ህመም ይሆናል ማለት ነው። ስለዚህ እናንተ ላይክ፣ ሼር፣ ዲዩት እና ፎሎ አድርጉ ማለት ነው። እኔ ዛሬ ትንሽ ስለዚህ ማብራሪያ እሰጣለሁ። ምክንያቱም የበሽታ በማህበረሰቡ ዘንድ በብዛት ተንሰራፍቶና ተሰራጭቶ የሚኖር ሲሆን ብዙ እውቅና ያላገኘ ሆኖ ነገር ግን ብዙዎቹን እየጎዳ የሚገኝ ስለሆነ ማለት ነው። ስለዚህ አንድ ሰው ለሜጀር ዲፕሬሲቭ ዲስኦርደር ወይም ደግሞ ለድባቴ በሽታ ተጋልጧል የምንለው እንግዲህ በዕለት ተዕለት ህይወታችን ውስጥ ብዙ የማዘን የመከፋት ወይም ብዙ ያለመመቸት ነገሮች ሊገጥሙን ወይም ሊያጋጥሙን ይችላሉ ማለት ነው። ነገር ግን እነዚህ አጭር ጊዜ የሚቆዩና ታይተው የሚጠፉ ስለሆኑ የድባቴ በሽታ ናቸው ወይም እንደ በሽታ ልንቆጥራቸው አንችልም ማለት ነው። ግን ዲስኦርደር ወይም ደግሞ የድባቴ በሽታ ነው ልንለው የምንችለው መቼ ነው? አንደኛ ሎዝ ኦፍ ኢንተረስት ወይም ደግሞ የፍላጎት ማጣት ሲገጥመን ነው ማለት ነው። እንግዲህ አንድ ሰው ብዙ ነገር ሊፈልግ ይችላል። በዚህ ህመም በተያዘ ሰዓት ግን ብዙ ነገሮችን ሊያጣ፣ ብዙ የሚፈልጋቸው ነገሮች ፍላጎት ሊያጣ ወይም ደግሞ የፍላጎት እጦት ሊገጥመው ይችላል ማለት ነው። ሁለተኛው ደግሞ ሎው ሙድ ወይም ደግሞ ዝቅተኛ የስሜት መውረድ፣ የስሜት መቀዝቀዝ ልንለው እንችላለን። ለእንደዚህ አይነት ነገር ሊጋለጥ ይችላል ማለት ነው። እንግዲህ እነዚህ ሁለት ሳምንትና ከዚያም በላይ በአንድ ሰው ላይ ቢያንስ በሳምንት 4 ቀንና ከዚያም በላይ የሚደጋገሙበት ከሆነ ይህ ሰው ለድባቴ በሽታ ወይም ለሜጀር ዲፕሬሲቭ ዲስኦርደር ተጋልጧል ልንል እንችላለን። ነገር ግን እነዚህ ሁለቱ ብቻ ለበሽታው ተጋልጧል ለማለት አያስችሉም ማለት ነው። ሌሎች ተጨማሪዎች ምልክቶች አሉ። እንግዲህ ከነዚህም ውስጥ ከፍተኛ የሆነ እንቅልፍ መተኛት ወይም ደግሞ በጣም ዝቅተኛ የሆነ እንቅልፍ መተኛትን ይጨምራል ማለት ነው። አሁንም ሌላኛው ደግሞ በከፍተኛ ሁኔታ ክብደት መጨመር ወይም በከፍተኛ ሁኔታ ክብደት መቀነስ ነው። ደግሞ ሌላኛው ምንድነው? ሳይኮሞተር አጂቴሽን ወይም ሳይኮሞተር ሪታርዴሽን እንለዋለን። ይህ ማለት መንቀዥቀዥ ወይም ደግሞ በጣም ኦቨር አክቲቭ መሆን ወይም ደግሞ በጣም የስሜት መውረድ ወይም ደግሞ ፍዝዝ የማለት ስሜት ሊታይ ወይም ሊከሰት ይችላል ማለት ነው። ሌላኛው ደግሞ ገልቲ ፊሊንግ ማለት እንግዲህ የጥፋተኝነት ስሜት መሰማት ማለት ሲሆን ይህ ማለት ምን ማለት ነው? እኔ የማልረባ ሰው ነኝ፣ እኔ የማልጠቅም ሰው ነኝ፣ የኔ መኖር ምንም ዋጋ የለውም፣ ጥቅም የለውም ብሎ ማሰብና ራስን የመውቀስ ስሜት ሊያጋጥም ይችላል ማለት ነው። እንግዲህ ዋናውና የመጨረሻው በጣም አደገኛ የሆነው ነገር ምንድነው? ሱሳይዳል አይዲሽን ወይም ሱሳይዳል አቴምፕት እስከ ሱሳይዳል ኮሚት ሱሳይድ ድረስ የሚደርሰው ነው ማለት ነው። ይህ ምን ማለት ነው? ራስን አጥፋ የሚል ሀሳብ ወደ አእምሯችን ይመጣል። እንግዲህ ይህ ሀሳብ በአእምሯችን ውስጥ እየተመላለሰ ሲያስቸግረን እስከ የመሞከር ራስን የማጥፋት መሞከር ይደርስ ሀሳቡ ይመጣል። እየባሰሰድ ራሳችን ለማጥፋት እንሞክራለን። እንግዲህ ይህ በጣም እየባሰ ሲሄድ ደግሞ ራሳቸውንም ሊያጠፉ ይችላሉ ማለት ነው በዚህ በሽታ የተያዙ ሰዎች። ስለዚህ በዚህ ምክንያት ብዙ ሰዎች ራሳቸውን ያጠፉ ወይም ራሳቸውን የገደሉ አሉ ማለት ነው። ስለዚህ ሜጀር ዲፕሬሲቭ ዲስኦርደር ወይም የድብርት በሽታ የሚባለው ህመም እንደ ቀላል የሚታይ አይደለም፣ ገዳይ ነው ማለት ነው። ለዛሬ ይዤላችሁ የመጣው ነው። ሌላ ጊዜ በሌላ